ሰላም እንዴት አላችሁ? የተወደዳችሁ የከፍቲዩብ አድማጭ ተመልካቾቼ ሰላምታዬ በያላችሁበት ከእናንተ ጋር ይሁን። ዛሬ ይዤላችሁ የመጣሁት መረጃ እጅግ በጣም ወሳኝ የሆነ መረጃ ነው። በባንክ ብር ያስቀመጣችሁ ወይም ደግሞ ከባንክ ብር የተበደራችሁና ወለድ እየከፈላችሁ ላላችሁ እጅግ በጣም ወሳኝ የሆነ መረጃ ነው ያመጣሁላችሁ። ምክንያቱም በምትከፍሉት ወለድ ላይ ተጽዕኖ የሚያሳድር ውሳኔ እንደዚሁም ደግሞ ባስቀመጣችሁት ገንዘብ ላይ ተጽዕኖ ሊያሳድር የሚችል ውሳኔ ትናንት ጀምሮ በዚህ ሳምንት ውስጥ በኢትዮጵያ ማክሮ ኢኮኖሚ ኮሚቴ በኩል ውሳኔ ተላልፏል። ይህንን ውሳኔ ደግሞ የኢትዮጵያ ብሔራዊ ባንክ የሚያስፈጽመው ይሆናል። እያንዳንዱን ነገር በተለይ ገንዘብ ከምታስቀምጡና እንደዚሁም ደግሞ ከተበዳሪዎች አንጻር ያለውን በጎና እንዲሁ ደግሞ መጥፎ ጎኑን በደንብ አድርጌ አብራርቼ ውሳኔውን ምንነት መረጃ የምሰጣችሁ ይሆናል። እንድትከታተሉኝ እጋብዛለሁ። ቪዲዮን ከመጀመሪያው እስከ መጨረሻው በደንብ ተከታተሉት። ያልገባችሁና በነገሩ ላይ የተሰማችሁን ማናቸውን ማስተያየቶች ደግሞ በኮመንት መስጫ ላይ ሐሳባችሁን አስተያየታችሁን እንድትሰጡ እጋብዛለሁ። ወደ መረጃው ልሂድ። አስቀድሜ ግን አዲስ የገባችሁ ሰዎች ካላችሁ በውጭ የምትኖሩ ከሆነ ጆይን የሚለውን ተከተሉ ወይም ደግሞ ጆይን የሚለውን ተጫኑ። በአገር ቤት ያላችሁ ደግሞ ሰብስክራይብ የሚለውን በመጫን የከፍቲዩብ ተከታታይ እንድትሆኑ ጋብዛለሁኝ። ነባሮች ቪዲዮ ለሁሉም እንዲደርስ እንደተለመደው ሼር እንድታደርጉልኝ ጋብዛለሁ። ወደ መረጃዎቹ ሲሄድ እንግዲህ የኢትዮጵያ ማክሮ ኢኮኖሚ ኮሚቴ በቅርቡ አንድ አዲስ መረጃ ለህዝብ ይፋ አድርጓል። ይሄ ኮሚቴ እንግዲህ እንደምታውቁት በየሶስት ወሩ በሀገራዊ ወቅታዊ ኢኮኖሚያዊ ጉዳዮች ላይ እየተወያየ የኢኮኖሚ ሪፎርም አቅጣጫ የሚሰጥ ኮሚቴ ነው። በብሔራዊ ባንክ ስር ሆኖ በባለሙያዎች የሚመራ ኮሚቴ ነው። ይህ ኮሚቴ እንግዲህ አጠቃላይ የማክሮ ኢኮኖሚውን በተመለከተ የገንዘብ ወይም ደግሞ የፊስካል ፖሊሲዎች ላይ ውሳኔዎችን ይሰጣል። ለብሔራዊ ባንክም የውሳኔ ሀሳብም ያቀርባል። ብሔራዊ ባንክም ይህንኑ ጉዳይ የመፈጸም ልምድ አለው። ከዚህ ጋር ተያይዞ ታዲያ በዚህ በያዝነው ሳምንት አንድ ውሳኔ ወስኗል። እሱም ምንድነው? ከዚህ ቀደም በተለይ ከዛሬ 2 ዓመት በፊት ሲያደርጋቸው የነበሩ ውሳኔዎች አሁንም እየቀጠለበት የነበረበት ሁኔታ አለ። ለምሳሌ የባንኮች የብድር ጣሪያ ከ14 በመቶ ወደ 18 በኋላ ወደ 24 በመቶ ማደጉ የሚታወስ ነው። አሁን ባለበት 24 በመቶ እንዲቀጥል ውሳኔ ተላልፏል። ያ ማለት እንግዲህ ባንኮች አሁንም የማበደሪያ ጣራ ተቀምጦባቸዋል ማለት ነው። 24 በመቶ ሆኖ እንዲያበድሩ ውሳኔ ተላልፎባቸዋል። ይህ ብቻ አይደለም፣ ሌላ በጣም መሰረታዊ የሆነ ውሳኔዎች ተሰጥቶበታል። እንደምታውቁት የከፍ ቤተሰቦች በባንክ ገንዘብ ስናስቀምጥ 7% ወለድ እንዲያይሰጡ ወይም ደግሞ ከወለድ ነፃ የሆነ ፎርም እንድንሞላ ለብቻው ካልተደረገ በስተቀር ሁሉም ባንኮች 7% ወለድ እንዲከፍሉ ይገደዱ ነበር። ታስታውሳላችሁ አይደል? አሁን ላይ ግን ባንኮች በገበያው ዋጋ እንዲመሩ ፍቃድ ሰጥቷል። ይህ ሁኔታ በተመለከተ ታዲያ በቆጣቢዎችና ከባንክ ገንዘብ በሚበደሩት መካከል ላይ የሚኖረው ተጽዕኖን በተመለከተ ማብራሪያ በደንብ እሰጣችኋለሁ። ባንክ ገንዘብ የሚያስቀምጡ ሰዎች ምን አይነት ጥቅም ይደርሳቸዋል ወይም ደግሞ ምን ጉዳት ያጋጥማቸዋል የሚለውን እንደዚሁ አብራራለሁኝ። ከባንክ ገንዘብ የሚበደሩ ድርጅቶች፣ የንግድ አንቀሳቃሾች እንደዚሁም ደግሞ ግለሰቦችም ጭምር በተበደሩት ገንዘብ ላይ የሚያመጣባቸውን ተጽዕኖ ደግሞ እንዲሁ ማብራሪያ በደንብ እሰጣችኋለሁ። ስለዚህ በደንብ ተከታተሉኝ። የመጀመሪያ በቆጣቢዎች ዙሪያ ላይ ሊያመጣው የሚችለው በጎ ተጽዕኖ ምን እንደሚሆን አንድ ሁለት እያልኩኝ መረጃ ልስጣችሁ። የመጀመሪያው ቆጣቢዎች ከሆኑ ጥሩ አስተዋጽኦ ወይም ደግሞ በጎ አስተዋጽኦ ይኖራል ተብሎ የሚታሰበው ከፍተኛ ገንዘብ በባንኮች ውስጥ ያስቀመጡ ባለሀብቶች ወይም ተቋማት ወይም ደግሞ ማህበራት ወይም እድሮች፣ ሌሎች ገንዘባቸውን ባንክ ላይ ያስቀመጡ ከፍተኛ ገንዘብ መጠን ያለው ከሆነ እነዚህ ድርጅቶች በጣም ጥሩ እድል ይዞላቸው መጥቷል። ምክንያቱም ካላችሁኝ እነዚህ ባላቸው የገንዘብ መጠን ልክ የመደራደር አቅማቸውም ከፍ ስለሚል በድርድር
ወለድ ምጣኔውን ከፍ የማድረግ እድል ያገኛሉ። ወይም አጫርተው ከአንዱ ባንክ የተሻለው ባንክ ላይ የማስቀመጥ እድል ያገኛሉ። ስለዚህ ከፍተኛ ገንዘብ በባንክ ውስጥ ያለው ሰው ከፍተኛ የመደራደር አቅም ይፈጥርለታል። በፈጠረለት የባንክ የመደራደር አቅም ላይም የተሻለ ወለድ አግኝቶ አሁን ካለው 7 የተሻለ 10ም 15%ም ተደራድሮ ከፍተኛውን ገንዘብ የማስቀመጥ እድል ያገኛሉ። ይህ የበጎ አስተዋጽኦ ተደርጎ ተቀምጧል። ነገር ግን ዝቅተኛ ገንዘብ ያላችሁ ግን ያን ያክል የረባ ለውጥ እናንተ ጋር ላይመጣ ይችላል። ለምሳሌ 7% ወለድ እየተሰጣችሁ ስታስቀምጡ የነበራችሁ በጣም ከፍተኛ ገንዘብ አስቀማጮችን ጋር ትኩረት በማድረግ ዝቅተኛ አስቀማጮችን ትኩረት ላይሰጣቸው ይችላል። በዚህም ምክንያት እንግዲህ ዝቅተኛ 10,000 5,000 50,000 ምናምን ገንዘብ የምታስቀምጡ ሰዎች ያን ያክል የረባ ጥቅም ላታገኙ ትችላላችሁ። ምክንያቱም የባንኮች ትኩረት አሁን ከዝቅተኛ አስቀማጮች ይልቅ ወደ ከፍተኛ አስቀማጮች ጋር ትኩረት ስለሚያደርጉ ከፍተኛ ወለድ ሰጥተው ለነሱ ገንዘባቸውን እንዳይንቀሳቀስ አድርገው በረጅም ጊዜ ብድር የሚንቀሳቀስበትን መንገድ ሊጠቀሙበት ይችላሉ። ስለዚህ ዝቅተኛ አስቀማጮች ላይ ትኩረት ላይሰጥ ይችላል። በዚህ የተነሳ ያን ያክል የረባ የባንክ ወለድ ላታገኙ ትችላላችሁ። ስለዚህ ከፍተኛ አስቀማጮች የተሻለ ገቢ የማግኘት እድላቸው በጣም ጥሩ ሆኖ ተቀምጧል። ዝቅተኛ አስቀማጮች ግን ያን ያክል የህይወታቸው ለሚያመጣው ተጽዕኖ ላይኖር ይችላል። ይባስ ብሎ እንደውም ሲያገኙት የነበረችውን 7% ወለድም አሁን ላይ የማግኘት እድላቸውን አጣብቂኝ ውስጥ ሊከተው ይችላል የሚል ስጋት በባለሙያዎች ዘንድ ተቀምጧል። ሁለተኛው ደግሞ ባንኮች አዳዲስ የቁጠባ የወለድ ማግኛ መንገዶችን ፓኬጆች ሊያዘጋጁ ይችላሉ። ለምሳሌ የረጅም ጊዜ ብድር ለምሳሌ የረጅም ጊዜ አስቀማጮችን ሞር ሊፈለጉ ይችላሉ። ከሌሎቹ በየጊዜው ገንዘባቸውን ከሚያንቀሳቅሱ ይልቅ እንደዚሁ የረጅም ጊዜ ቁጠባ ደንበኞቻቸው ላይ የተሻለ ወለድ በመስጠት እነሱ ላይ ፎከስ ሊያደርጉ ይችላሉ። ልክ የዚህ አይነት የተለያዩ የወለድ ምጣኔዎችን በማስቀመጥ ፓኬጆችን አዘጋጅተው ለቆጣቢዎች የመቅረብ እድላቸውን ያሰፋሉ። በቀጣይ ባንኮች ይህንን ያደርጋሉ ተብሎ ይጠበቃል። ሌላው ደግሞ ገንዘብ ተፈላጊነቱ በመጨመር የዋጋ ግሽበቱ አሁን ከተያዘው በታች የማውረድ እድልም ይኖረዋል። ይሄ ግልጽ ነው። የቁጠባ መጠንን ወለድ ከፍ አለ ማለት የብር ተፈላጊነት እንዲጨምር ያደርገዋል። የብር ተፈላጊነት ጨመረ ማለት ደግሞ በትንሽ በትልቁ ሲወጣ የነበረውን ገንዘብ ይቀርና ወደ ባንክ ወደ ማስገባት ይመጣል። ምክንያቱም በቤት ውስጥ ከማስቀመጥ ይልቅ በተሻለ ወለድ ባንኮች ውስጥ ቢቀመጥ ትርፍ አለው ብሎ ሰው ስለሚያምን በየቤቱ በየጉዳጉዱ ያስቀመጠውን ገንዘብ ወደ ባንክ የማምጣት እድል ይኖረዋል። እሱ ደግሞ በገበያ ውስጥ ተበትኖ የነበረው ገንዘብ እንዲሰበሰብ በማድረግ ከፍተኛ የሆነ የጥሬ ገንዘብ እጥረት በገበያ ውስጥ ሊፈጥር ይችላል። ይህ የጥሬ ገንዘብ እጥረት ደግሞ ያው ለጊዜውም ቢሆን የዋጋ ግሽበትን አሁን ካለው በታችም ሊያወርደው ይችላል። የማክሮ ኢኮኖሚው ኮሚቴ ሪፖርት ባደረገው መሰረት አሁን ያለው አጠቃላይ ጥቅል የዋጋ ግሽበት 10.9 ወርዷል። እንግዲህ እንደምታውቁት በባለፉት 3 ዓመት በፊት ይህ ተመን እስከ 34% የደረሰበትን ጊዜ በጣም አስታውሳለሁ። እንደዛም ሆኖ ኢኮኖሚው በጣም የተነቃቃ ነው፣ ሰው ይሰራል። በዛው ልክ ግን ግሽበቱም በየቀኑ ዋጋዎች ይንሩ ነበረ። የእቃዎች ዋጋም በሉት የማምረቻ ዋጋም በየጊዜው ይንር ነበር። አሁን ግን ወደ 10.9% ወርዷል። እንዲያም ሆኖ ግን አሁንም ወደ ነጠላ ማለት እስከ 9% ድረስ ቢያንስ ለማውረድ መንግስት እቅድ ይዟል። እንዲህ ለማድረግ ታዲያ ይህንን በከፍተኛ ሁኔታ ሊያግዘው እንደሚችል ባለሙያዎች ሐሳባቸውን ሰጥተዋል። ታዲያ ምንም አስቸጋሪ ነገር የለውም ወይ ካላችሁ
እንደውም አስቸጋሪነቱ በጣም እየጎላ ሊመጣ ይችላል ብዬ እኔ ሰግቻለሁ። ለምሳሌ እኩል ያልሆነ ወይም ያልተመጣጠነ የመደራደር አቅም ይፈጥራል በባንክ ገንዘብ አስቀማጮች መካከል። ያ ማለት ዝቅተኛ ገንዘብ አስቀማጮች የመፈለግ እድላቸው በጣም አናሳ ስለሚሆን ከከፍተኛ ገንዘብ አስቀማጮች አንጻር የመደራደር አቅማቸውን በዛው ልክ ዝቅ ይልባቸዋል። ያ ማለት እንግዲህ ትንንሽ ገንዘብ አስቀማጮች በባንክ ውስጥ በማስቀመጣቸው የሚያገኙት ወለድ ያን ያክል ሪፎርሙ ይዞላቸው የሚመጣ ውጤት ላይኖር ይችላል። ስለዚህ በባንክ አስቀማጮች መካከል ያልተመጣጠነ ውድድር ወይም ደግሞ የድርድር አቅም በመካከላቸው ሊያስቀምጥ ይችላል። ይህ አሉታዊ ተጽዕኖ ሊሆን ይችላል። ሌላው በአስቀማጮች ዘንድ እርግጠኛ የዋጋ ተመን አለማወቅን ሊያስከትልባቸው ይችላል። ይህ ማለት ምንድን ነው? እንደምታውቁት እንግዲህ አሁን አንድ ሰው ገንዘቡን ባንክ ቢያስቀምጥ ቢያንስ ዝቅተኛ 7% ወለድ እንደሚያገኝ ካልኩሌት አድርጎ ከገቢ ግብሩ ጋር ተቀናንሶ የሚያገኘውን ትርፍ ያውቃል። በአሁኑ ጊዜ ግን እርግጠኛ የሆነ ፐርሰንት አታውቁም። ፐርሰንቱ ከ7%ም በታች ሊወርድ ይችላል፣ ከዛ በላይም ከፍ ሊልም ይችላል። ስለዚህ የተረጋገጠ ጥቅማችሁ ምን ያህል ነው የሚለውን ነገር አስቀማጮች ላታውቁት ትችላላችሁ። ይህ በባለሙያዎች ዘንድ እንደ ስጋት የተቀመጠ ጉዳይ ነው። ሌላው ደግሞ ደካማ ባንኮች ዝቅተኛ ወለድ ለመስጠት ሊገደዱ ይችላሉ። ይህ ማለት እንደምታውቁት ባንኮች የሚያተርፉት ወጫቸውን ከገቢያቸው ጋር አመዛዝነው ስለሆነ አንዱ የባንኮች ከፍተኛ ወጪ የሚባለው ደግሞ ለተቀማጭ የሚሰጡት ብድር ወለድ ነው። ስለዚህ ለተቀማጭ ገንዘብ የሚሰጡት ወለድን ቀንሰው ትርፋቸውን ለመጨመር ሲሉ ወለድን ሊቀንሱ ይችላሉ። እንዳልኩት ደግሞ አብዛኛው ወለዶቻቸውን ወጪያቸውን ማውጣት የሚፈልጉት ለትንንሽ አስቀማጮች ሳይሆን ለትልልቅ ገንዘብ አስቀማጮች ስለሆነ ሪስክ ሚኒማይዝድ ለማድረግ ሲሉ የግድ እንዲህ አይነት ዝቅተኛ ወለድ ለመስጠት ሊገደዱ ይችላሉ። በተለይ ደካማ ባንኮች፣ ዝቅተኛ ተቀማጭ የሚሰበስቡ ባንኮች በእንዲህ አይነት ስጋት ውስጥ ሊገቡ ይችላሉ። እንዲህ አይነት ባንኮች ላይ የሚያስቀምጡ አስቀማጮችም ደግሞ ተመሳሳይ እጣ ፋንታ ሊገጥማቸው ይችላል የሚልም ስጋት በባለሙያዎች ዘንድ አድሯል። ሌላው ደግሞ በተበዳሪዎች ላይ ያለው አስተዋጽኦ ነው የምንመለከተው። ተበዳሪዎች በተለይ ትልልቅ ገንዘብ ያላቸው አካላት ወይም ትልልቅ ኢንቨስተሮች ብድር የማግኘት እድላቸው በትንሹም ቢሆን ሊጨምርላቸው ይችላል። አሁንም ግን አጥጋቢውን አይሰጥም። በሁለት ምክንያት፣ አንደኛ የማክሮ ኢኮኖሚ ኮሚቴው አሁንም የብድር ጣራውን አላነሳም። ባለማንሳቱ ምክንያት የሚፈልጉትን የብድር መጠን ባንኮች ለተበዳሪዎቻቸው መስጠት አይችሉም። አንደኛው። ሁለተኛው ደግሞ አሁንም የማክሮ ኢኮኖሚ ብሔራዊ ኮሚቴው የባንኮች መጠባበቂያ ገንዘብን ከትንሽ ፐርሰንት ወደ 10% ከፍ እንዲል አድርገውታል። ይህም ደግሞ አሁንም ካሽ በባንኮች መካከል ብቻ እንዲቀመጥ ያስገድዳል። እንግዲህ አስቡ፣ መጠባበቂያ ገንዘብ እንዲይዙ ከተገደዱ ፕላስ ደግሞ የማበደር ጣሪያቸውም አሁንም በ25% ወይም በ18% እንዲገደብ ከተደረገ ወደ ኢኮኖሚው የሚለቁት ገንዘብ አሁንም በጥቂቱ ነው የሚሆነው ማለት ነው። ስለዚህ ጥሬ ገንዘብ ይኖራቸዋል፣ ግን በጣም ስፔሻል ለሆነ ተበዳሪያቸው ገንዘቡን ሊሰጡ ይችላሉ። ያ ማለት ደግሞ በኋላ ላይ የሚያመጣው አሉታዊ ተጽዕኖ አለ። ይሄኛው አንደኛው ለተበዳሪዎች ማነቆ የሚሆንበት ሁኔታ ነው። ከዚህ ጋር ተያይዞ እጅግ በጣም ከፍተኛ የሆነ የወለድ ጫና በተበዳሪዎች ዘንድ ይመጣል ተብሎ ተሰግቷል። ለምሳሌ ባንኮች እንዳልኳችሁ ከፍተኛ አስቀማጮቻቸው ላይ ትኩረት አድርገው ከፍተኛ ወለድ የሚሰጧቸው ከሆነ የዛን ወጫቸውን ወዴት ያሸጋግራሉ? ወደ ተበዳሪው ያሸጋግራሉ ማለት ነው። ይሄ ማለት ከፍተኛ ወለድ ለአስቀማጮች ከሰጡ ከፍተኛ ወለድ ጥለው ደግሞ ገቢያቸውን ይሰበስባሉ ማለት ነው። ስለዚህ የዚህ የከፍተኛ ወለድ ጫናን ከአስቀማጩ ላይ ያገኙትን ወደ ተበዳሪው ላይ ያዘዋውራሉ። በዚህ ምክንያት
በባንክ የተበደሩ ሰዎች በብድራቸው አመላለስ ላይ ከፍተኛ የወለድ ተመንን ሊጣልባቸው እንደሚችል ስጋት አለ። ምክንያቱም ወጫቸውን ለመሸፈን ሲሉ ይህንን ሊያደርጉ ይችላሉ የሚል አመክንዮ ተቀምጧል። ሌላው ደግሞ ብድር በቀላሉ ማግኘት ከዚህ በኋላ አዳጋች ሊሆን ይችላል። ከዚህ በፊት አንድ ሰው ማስያዣ ስላመጣ ብቻ ብድር ሊያገኝ ይችላል። አሁን ላይ ግን አንደኛ የመመለስ አቅሙ የሚፈተሸው በጣም ጥቂቱ ስለሆነ በዛው ልክ የመመለስ አቅሙ በጣም ጠንካራ የሆነውን ብቻ ሴሌክቲቭ ለመሆን ይገደዳሉ። ለምን? የተበላሸ ብድራቸውን መጠን ለመቀነስ ሲሉ። እንደምታውቁት በከፍተኛ ወለድ ከፍለው የሰበሰቡትን ገንዘብ ይመልሳል ብሎ ላመኑት ድርጅት ብቻ ነው ሊሰጡ የሚችሉት። ስለዚህ ለጠየቃቸው ሁሉ ላይሰጡ ይችላሉ። እጅግ በጣም ጠንካራ የሆነ የመመለስ አቅም አለው ብለው ያመኑትን ብቻ አካል ብድር ሰጥተው ሌሎችን ሊከለክሉ ይችላሉ። ስለዚህ ብድር በቀላሉ የማግኘት እድልን በከፍተኛ ሁኔታ ሊያጠብ ይችላል። ምክንያቱም ባንኮቹ ሪስክ ለመቀነስ ሲሉ ለተመረጡ ተበዳሪዎች ብቻ በከፍተኛ የብድር ተመን ሊያበድሩ ስለሚችሉ ማለት ነው። ግልጽ ነው አይደል? ሌላው ደግሞ ባንኮች አነስተኛ የብድር ብልሽት ተጋላጭነታቸው በጣም ይቀንስላቸዋል። አነስተኛ ነው የሚሆነው የብድር ብልሽት ተጋላጭነታቸው። ያ ማለት በጣም ለተወሰነ አቅም ላለው ብቻ አበድረው በጣም ከፍተኛ የሆነ ወለድ ተቀብለው በጥቂት ተበዳሪዎች አብዛኛውን ትርፎቻቸውን ሊሰበስቡ ይችላሉ። ነገር ግን ለሚሊዮኖች አበድረው ሚሊዮኖችን ሪስክ ማኔጅ ከማድረግ ይሄኛው ላይ ፎከስ ላድርግ በሚል ወደዚህኛው በአብዛኛው ይሄዳሉ ተብሎ ስለሚገመት የብድር ብልሽታቸው መጠን የመቀነስ እድል አለው እያሉ ባለሙያዎች ሐሳባቸውን ይሰጣሉ። ሌላው ግን እንደ ሀገር በጣም እየተፈራ ያለው ነገር ምንድነው? ተበዳሪዎች መጠን ስለሚቀንስ በተለይ ደግሞ ጥቃቅንና አነስተኛ ላይ ንግድ ላይ የተሰማሩ ድርጅቶች ከባንክ ተበድረው የመስራት እድላቸው እየቀነሰ ስለሚመጣባቸው ኢንቨስትመንት ላይ ለመሰማራት በጣም ድንጉጥ ይሆናሉ ወይም ፈሪ ይሆናሉ ይላል። ለምን? ምክንያቱም የሚበደሩት በከፍተኛ ወለድ ስለሆነ ኢንቨስት የሚያደርጉበት ንግዳቸው በጣም እርግጠኛ ሆነው አዋጭ መሆኑን እስካላዩ ድረስ ኢንቨስትመንቱ ላይ ደፍረው ኢንቨስት ለማድረግ ላይችሉ ይችላሉ። በዚህ ምክንያት ኢንቨስትመንት ሊዳከም ይችላል የሚል ሐሳብም በባለሙያዎች ዘንድ ተቀምጧል። ስለሆነም የተወዳዳሪ የኢንቨስትመንቶችን መጠን የመቀነስ እድል ይኖረዋል። እሱን ተከትሎ ደግሞ የስራ አጥ ቁጥርንም ይጨምራል የሚልም ስጋትም ተያይዞ ይመጣል። ባንኮች ላይ የማበደር እድላቸው አሁንም በሁለት ምክንያቶች የተገደበ በመሆኑ ገንዘብ ዝም ብሎ ወደ ባንክ እንዲሰበሰብ የማድረግ ችግር ሊያመጣ ይችላል የሚልም ሐሳብ አለ። ይህ ብቻ አይደለም። ባንኮች አሁን ላይ ከፍተኛ ወለዶችን በመስጠት ገንዘብ ቢሰበስቡም የሚያበድሩት አካል ከሌለ ደግሞ ባንኮችን ለኪሳራ ሊዳርግ ይችላል የሚልም መጠነኛ ስጋቶችም ተቀምጧል። ከዚህ ጋር ተያይዞ ታዲያ እንደ ጥቅል ያለኝ አመለካከት ምንድነው? ጠንከር ያለ ገንዘብ ያላችሁ ሰዎች በተለይ ለምንም የማይሆን ድሮ ከባንክ አውጡ፣ ነግዱበት፣ ስሩበት ነበር አሁን ሲባል የነበረው አይደለ ድሮ ላይ። አሁን ላይ ደግሞ እስኪ ወደ ባንክ አስገቡ የሚባል ደግሞ መልእክት ሊመጣላችሁ ይችላል። ምክንያቱም እንደምታዩት የሀገራችን የኢኮኖሚ ሁኔታ አይናቸውን ጨፍናችሁ በገለጣችሁ ቁጥር ይቀያየራል። እንዲህ አድርጉ ይሄ ነው ትክክል ባላችሁ በማግስቱ ሌላ ነገር ተወስኖ ደግሞ ድብልቅልቁ ወጥቶ ታገኙታላችሁ። ይህ ሁኔታ የሀገራችን ኢኮኖሚያዊ ሁኔታዎች በጣም ተለዋዋጭ ስለሆኑ የምንወስናቸውንም ውሳኔዎች ከሚወሰኑት መንግስታዊ ፖሊሲዎች ጋር የተያዙ ስለሆነ በጣም በጥንቃቄ መረጃዎችን በመከታተል ልንወስን ይገባል ብዬ አስባለሁ። እንደኔ አሁን
የንብረት ላይ ያለው ተፈላጊነት አሁን ካለው በላይ በጣም በጣም ይቀንሳል። ስለዚህ በንብረት ላይ ያለ የዋጋ መጠን ተፈላጊነቱ ስለሚቀንስ ዋጋውም ይቀንሳል ብዬ እጠብቃለሁ። ቤት፣ መኪና፣ ሌሎች ነገሮች በተለይ ፊክስድ አሴት የሚባሉ ነገሮች ላይ ሰው ወደዛ ከመሄድ ይልቅ ገንዘቡን ወደ ባንክ የሚወስደው ከሆነ አሁንም ዋጋቸው የመቀነስ እድል ይኖራቸዋል። ይሄ ስጋት በሉት እድል ከፊታችን ተቀምጧል። ያው ስጋት የሚሆነው ንብረት ሽጠው ወደ ጥሬ ገንዘብ መቀየር ለሚፈልጉ ሰዎች ምንም ጥርጥር የለውም ስጋት ነው የሚያመጣባቸው። ነገር ግን ጥሬ ገንዘብ ለያዛችሁና ንብረት ልግዛ እያላችሁ ስትጠብቁ ለነበራችሁ ግን ለወደፊቱ አሁን በተለይ ለመጪዎች 3 ወራት እስከ መጋቢት ድረስ በዚህ መርህ ስለሆነ የሚሄደው ይሄ ነገር እንደዚሁ ሊቀጥል ይችላል። ነገር ግን በእኔ ጥቅል ሐሳብ በጣም አስገዳጅ ነገሮች ካልተፈጠሩ በስተቀር አሁን ላይ ውሳኔ ለመወሰን ባትቻኮሉ መልካም ነው ብዬ አስባለሁኝ። ካሽ የያዛችሁትም ንብረት ለመግዛት ባትሮጡ፣ እንደዚሁም ደግሞ ንብረት ያላችሁም ለመሸጥ ባትሮጡ እያልኩኝ አስተያየት እሰጣለሁ። ምክንያቱም ይሄ ነገር ደግሞ እስከየት ድረስ ያደርሰናል የሚለውን ለመለካት 3 ወር ብቻ ነው የምትኖረን። በዚህ 3 ወር ደግሞ አጠቃላይ የሀገሪቱን የማክሮ ኢኮኖሚ ጉዳዮችን ለመወሰን አስቸጋሪ ነው ብዬ አምናለሁኝ። ስለዚህ ትንሽ ጊዜ ሰጥቶ ሁኔታውን ሰከን ብሎ ማየት ያስፈልጋል ብዬ አስባለሁኝ። አሁን ባለው ሁኔታ ግን ያለው ነገር ይሄ ነው። ስለተመለከታችሁን ከልብ አመሰግናለሁ። የተወደዳችሁ የከፍ ቲዩብ ተመልካቾች፣ ለዛሬው ያስኩት መረጃ ይሄንን ይመስላል። በሌላ ጊዜ ሌላ መረጃ ቀርብላችኋለሁ። አሁን ግን በዚህ ቆየን። ቻው።